ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል አይደል? የአደባባይ ብሽሽቅ ተጀምሯል ነው። አሁን ያለ በሰው ጉዳይ ቁጭ ብሎ እንደው ከራስ ቤት በእን እያለ ሰው ስለምን ትሄዳለህ አለ ደግሞ ቁጭ ብሎ እነገሌ እና ትዳራቸው እንዴት ሆነ? እንደዚህ ነው የለም እንደዚህ ነው ውይይት አይገርማችሁም? ቁጭ ብሎ ጽድቅ ትመውር ለዓለም እውነት ለዘላለም ታሸንፋለች። መጽሐፈ ዕዝራ ካልዕ ምዕራፍ 4 የእግዚአብሔር የበኩር ልጆቹ የበኩር ልጅ ብሎ የሚጠራ እግዚአብሔር ለወነት ብሎ የሚጠራ እግዚአብሔር ለወነት በ11ኛ ሳይል ታድጎ ከግብፅ አውጥቶ ባህር ከፍሎ ውሃ ከጭንጫ እያፈለቀ መና ከደመና እያወረደ እየመገበ ጠላቶቻቸውን በመዓት በመቅሰፍት እያራቀ እነሱን በምህረት እየጠበቀ ድንጋይ ተአምራት እንዲሻገሩ አድርጎ የረድኤት መገኛ የእግዚአብሔር የቸርነቱ ሀገር የምትሆን ከነዓንን አወረሳቸው። ነቢያት መቅደስ ላቸው የሚማጸኑበትን ታቦት ሰጣቸው። ቃል ኪዳኑን አክብሮ ርስቱን አብዝቶ ሰጣቸው። ቸርነቱን አበዛላቸው። በጠላቶቻቸው ላይ እንዲሰለጥኑና ድል እንዲነሱ ኃይል አስታጠቃቸው። ነገር ግን እስመ ህሊናሁ ለብእሲ ይትወላው እምጊዜ ልደቱ እስከ ዕለተ ሞቱ ሲወጣ ዮሐንስ ዘእስክንድርያ በሃይማኖተ አበው የሰው ልጅ አእምሮ የሚወጣ የሚወርድ ነው። እረፍት የለውም። እግረ ብዙ ነው። እየተናገረ በጎኑ ያስባል፣ እያሰበም ይናገራል። አግኝቶ ይሰጋል፣ እየሰጋም ተስፋ ያደርጋል። የሰው ልጅ አእምሮ ብዙ ነው። ስለዚህ በህሊናው መጠን ኃጢአቱም እየበዛ ይመጣል። ህሊናም ማለት ሀሳብ ነው። ስለዚህ ሰው ስሁት ነው። እየሳቱ ቃል ኪዳኑን እያሳበሩ መቅደሱን እያረከሱ ጣዖት እያመለኩ ኃጢአትን እያዘወተሩ ቢያስቸግሩት አሳልፎ ሃይማኖት ለሌላቸው አሳልፎ ሰጣቸው። ፀሐይ ሙቀቷን የምንሞቃት በሩን እስከ ከፈትን ድረስ ነው። ከነሱ ወገን ጠላት የሚያጠፋ ንጉሥ ባይኖር እንኳ የፋርሱን ንጉሥ በባቢሎን ንጉሥ ላይ አስነስቶ ቂሮስ የሚባለው የፋርስ ንጉሥ ተነስቶ የባቢሎንን ንጉሥ ብልጣሶርን ድል ነስቶ እስራኤል ወደ ሀገራቸው እንዲመለሱ ከ70 ዘመን ስደት በኋላ ፈቀደላቸው። በዚያ ዘመን ተማርከው ከሚኖሩ እስራኤላውያን ወጣቶች በንጉሱ ጠጅ አሳላፊነት ተመርጦ የነበረ አንድ ዘሩባቤል የሚባል ሰው ነበረ። ከነገስታት ወገን ነው ትውልዱ። ንጉሱ ምሳ አዘጋጅቶ መኳንንቱን መሳፍንቱን መግቦ ትንሽ እንቅልፍ አረፍ ብሎ ሳለ እነዚህ የጠጅ አሳላፊዎች ምሳሌ እንመስል ቃላት እናምጣና ምሳሌው የተወደደለት ሰው በንጉሱ ይሸለም ብለው ተነጋገሩ። አዲስ አምጣና
ሐሳቡ የተወደደለት ሰው ንጉሥ ይሸልመው ብለው አሰቡ። ወጣቶቹ ከዘሩባቤል ጋር 3 ሐሳቦችን አመጡ። አንደኛው የመወዳደሪያ ሐሳባቸው በዚህ ዓለም ላይ አሸናፊ ማን ነው የሚል ጥያቄን የሚመልስ ነው። በዚህ ዓለም ላይ አሸናፊ ማን ነው እንዴለው ሲጠይቁ አንደኛው አንድ ነገር አመጣ። መጠጥ ነው አለ። ዓለም ላይ አሸናፊ ወይ አለ። እንደምንድን ነው ቢባል ተከናወነለት አንደበቱ የረታለት አቃን ሲናገር አዋቂ ሰው የተባለስ እንኳ ቢሆን መጠጥ በጠጣ ጊዜ ግን አንደበቱ ይታሰራል፣ ይላሻል፣ የማይረባ ነገርንም ይናገራል። ልበ ብርቱ የተባለው ሰው አዋቂ ልባም ነው፣ ጥልቅ አርጎ የሚመክር ብልህ ነው የምንለው ሰው መጠጥ በጠጣ ጊዜ ምስጢሩን አውጥቶ ለሰው ሁሉ ዘርዝሮ ይናገራል። ብዙ ሰዎች ተረባርበው ገፍተው የማይጥሉት ሰው በጠጣ ጊዜ ግን የቆመን ይጥላል፣ ያሳምማል፣ ይሰብራልም። እንዲህ የሚያደርግ አሸናፊ መጠጥ ነው እንጂ ከመጠጥ በላይ ሌላ አሸናፊ አለን ብሎ አንዱ ተወዳዳሪ ይህንን አቀረበ። ሁላችሁም እንደምታውቁት መጠጥ አሸናፊ ነው። በእውነቱ ብዙ ሰው በመጠጥ ተሸንፎ ነው ያለው። ማሰቢያን የሚጎዳ ነው። አእምሮን ይጎዳል። አርቆ አሳቢነትን ያጠባል። በቅርብ ደስታ እና ትልቁን ያዋርዳል፣ የተዋረደውን ይሾማል፣ ያከብራል። ዘሩባቤል ደግሞ የለም በዚህ ዓለም ላይ አሸናፊ እናንተ ያላችሁት አይደለም፣ 2 ናቸው ብሎ አቀረበ። አንደኛው ሴት ናት በዚህ ዓለም ላይ አሸናፊ፣ በዚህ ዓለም ላይ አሸናፊ ሴት ናት ብሎ ተናገረ። ለምንድን ነው ሴት አሸናፊ ናት ያልክ ቢሉት ምን ትልቅ ሰው ቢሆን እውቀት ከባለጸግነት አንድ አድርጎ የያዘ ሰው ቢሆን ወደ ሴት በቀረበ ጊዜ ልቡ የማይፈታ የለም። ሴት ግን ትደፍረዋለች ማለት ትሰድበዋለች፣ ትቆጣዋለች። ለዚህ ምስክሩ ንጉሱን ብዙ ሰው እየሰገደለት፣ ንግስቲቱ ግን መጥታ በጥፊ ትመታዋለች። አክሊሉን ከራሱ ላይ አንስታ ወስዳ ፀጉሯ ላይ ደፍታ ትጫወተዋለች። ለምን እንዲህ አደረግሽ ብሎ ቢቆጣት ደግሞ ቀድማ አኮርፋ ትቀመጣለች። ንጉሱ ተከትሎ ሄዶ አባብሎ ለምኖ ይታረቃታል። በሴት እስትንፋስ የማይፈተን ልቡ እንደ ቅቤ የማይቀልጥ ማን ነው? ስለዚህ በዚህ ዓለም ላይማ አሸናፊዋ ሴት ናት አለ። አራተኛ ግን ምን አለ? ሁሉ ግን አልፎ ለዘላለም የምትኖር እውነት ናት። መጠጥ አሸናፊነቱ ከእንቅልፍ እስኪነቁ ድረስ ነው። ንጉሥ አሸናፊነቱ እስከሚሻር ድረስ ነው። ሴት አሸናፊነቷ ውበቷ እስካለ ድረስ ነው። እውነት አሸናፊነቱ ግን ለዘላለም ነው። ስለዚህ ከሁሉ በላይ አሸንፎ የማይሻር ውበቱ የማይጠወልግ ስልጣኑ የማይሻር በትናንትና በዛሬ መካከል መለወጥና መለየት የሌለበት የዘላለም ንጉሥ
እውነት ነው እና እውነት ያሸንፋል፣ ሁሉም ለጊዜው ነው ብሎ ንጉሡ ተቀስቅሶ አእምሮ ሲሰሩበት እንደዚህ ነው። አእምሮ ካልሰሩበት ግን የረጋ ውሃ ማለት ነው። የረጋ ውሃ ትል ያፈራል። ወራጅ ውሃ ብቻ ነው ጤነኛ። ዝም ብሎ የተቀመጠ ውሃ፣ ደጅ ላይ የተጠራቀመ ውሃ ትል ያፈራል። ስራ የፈታ አእምሮ የተንኮል ፋብሪካ ነው። ተንኮልን የሚያመነጩት ስራ ፈቶች ናቸው። ክፋትን፣ ቂምን፣ ሰው ከሰው ማጣላትን የሚያመጣው ስራ ፈቶ ቁጭ ማለት ነው። ነገረኛ የሚያደርግ ራሱ ስራ ፈት ነው። ስራ ፈትነት ነው። አንዳንድ ጊዜ እኔ ሳየው ፈረንጆቹ ተንኮል አላቸው። ተንኮል የእነሱ እንዲያውም ስትራቴጂክ ተንኮል ነው። በጣም ኃይለኛ ተንኮል ነው። እንደዚህ ቀለል ያለ ተንኮል አይነካካቸውም። ሀገር አቀፍ ተንኮል፣ ወንዝ ተሻጋሪ ተንኮል፣ ዓለም አህጉር አቀፍ ተንኮል ነው የሚተነኮሉ የነሱ። ኢትዮጵያውያን ግን እኔ በጥቃቅኑ ሁሉ ተንኮለኛ እንደሆነ ባንሆን ጥሩ ነው ብዬ አስባለሁ። ማለት ወግ ሰንጣቂ ሆነናል ልላችሁ ፈልጌ፣ ነገር ሰንጣቂ እና ያለው ስራ ፈት ስለሆን ይመስለኛል። አሁን በምን ነው ይሄን የማየው? አሁን ውጭ ሀገር ተወልደው ያደጉ ልጆች ኢትዮጵያውያን ውጭ ሀገር የተወለዱትን ሳያቸው ኢትዮጵያ ሲመጡ አንዳንድ ሳያቸው በቃ የነገሯቸው ነገር ነው ብሎ ነው የሚይዙት። ወግ አይሰነቱ፣ አሽሙር አያውቁም። ለምንድን ነው ሲባል ሲገባኝ አሽሙር ስለሌለ ሁሉም ወደ ስራው ስለሚሮጥ፣ አሁን እኛ እኮ ስራ ስለሌለ ነው አሽሙረኛ የሆን ነው፣ ነገረኛ የሆን ነው። ነገረኛነት የስራ ፈትነት ውጤት፣ ጉድጓድ መቆፈር። በእውነት ኃጢአተኛ እባብ አራዊት ሁሉ ተንኮለኛ ነበሩ። ተንኮለኛነት ማለት ሰውን አሳስቶ ገደል መክተት። እንዲሳሳት ጉድጓድ ትቆፍራለህ፣ ተሳሳተ ብለህ ጉድጓድ ትከተዋለህ፣ ራስህ አሳስተህ ራስህ ትዝቅበታለህ። ይሄ ተንኮለኛነት። ጥሩ አይምሮ ግን ቁጭ ስንል ማለት ያለብን ሀሳብ ማዋጣት። እስኪ ሀሳብ እናዋጣ ብለን እኔም አንድ ሀሳብ አንተም አንድ ሀሳብ እስኪ ይህን ነገር እንወያይበት ብሎ ይሁላችሁ ቤተ ክርስቲያንንም ሀገራችንንም ያቆዩት ሀሳብ ያላቸው ሰዎች ነው። ጥሩ ሀሳብ የሚያስቡ ዘመንን ተሻግረው የሚያስቡ ሰዎች ናቸው። ማሰብ ትልቅ ነገር ነው። አሁን ይሄ ዘመን ምን እያደረገን እንደሆነ ታውቃላችሁ? እንዳናስብ እያደረገን። በቃ እንዳናስብ ነው የሚያደርገው። ሊገደው ይገርማል። ምክንያቱም የማናስብበት ምክንያት ደግሞ ለምንድን ነው? ቁጭ ብለን እንዳናስብ ማሰቢያችን በሙሉ ጥቅጥቅ እንዲል እየተደረገ ነው። ይሄን የፈጠረው ምንድን ነው? ዓለሙ የሚሰጠን የቤት ስራ አለ። ጦርነት አለ፣ ብጥብጥ አለ፣ ስድድብ አለ። አሁንማ ድሮ ሰውና ሰው እቤት ቁጭ ብሎ ይበሻሸቅ ነበር። አሁን በሚዲያ መበሻሸቅ ተጀምሯል አይደል? የአደባባይ ብሽሽቅ ተጀምሯል ማለት ነው። አሁን ያለ በሰው ጉዳይ ቁጭ ብሎ እንደው ከራስ ቤት በርን እያለ ሰው ሰሎምን ትሄዳለህ አይደል? ቁጭ ብሎ እነገሌ እና ትዳራቸው እንዴት ሆነ? እንደዚህ ነው እንደዚህ ነው የለም እንደዚህ ነው ውይይት አይገርማችሁም? ቁጭ ብለን የሰውን ሕይወት እንጂ የማያደርግ መስኮት የሌለው ቤት ነው የሚያደርገው ጭንቅላታችንን ጠቅጠቅ ብለን እንዳንቀሳቀስ። ደግሞ 24 ሰዓት ይሰራል ሁሉ። ዓለም መቼ ይጠፋል ብላችሁ ብትጠይቁኝ ማሰብ ያቆመለት ብዬ ነው የምናገረው። ማሰብ በሞት ትልቅ ነገር ነው። እነዚህ ሶስት ወጣቶች ቁጭ ብለው አሰቡ። በስደት ሀገሩ ነው ሀገር በሌለበት በባቢሎን ሄደው ሀገራቸውን አጥተው መቅደሳቸው ፈርሶ አባቶቻቸው ጠፍተው ርስታቸው ተወርሶ ታሪካቸው ተረስቶ ስደት ሀገር ሆኖ እስኪ ሀሳብ እናዋጣ አሉ።
ሁላችንም ሐሳብ አዋጥተን ራሳችንም ሰውን ለማዳን ነው መጣር የለም። ሐሳባቸው ተመረመረ፣ ሐሳባቸውን አቀረቡ። ፉክክርም የለባቸው። እኔ ያልኩት ይሁንም አላለም። ሁላችንም የራሳችንን እናቅርብ፣ የተሻለ ሐሳብ ያለው ሰው ይሸለማል። ሐሳባቸውን አቀረቡ። ይሄን ገበያ ምን ያንጫጫዋል ተብሎ ቢጠየቁ አሉ አንድ አባት እበልጥ አልበለጣል። አሁን ግን የተሻለ ሐሳብ ያለው ሰው የሚሰማ ሳይሆን መንጫጫት ነው። ዝም ብሎ ማዳመጥ ጥሩ ነገር ነው። ከዚያ በኋላ ዘመን አይሽርም። እውነት ፊት አይቶ አያደላም። እውነት ለዘላለም ይኖራል። እውነት ከእድሜ በላይ ነው። እውነት ከባለጸግነት በላይ ነው። እውነት ከሀብት በላይ ነው። እውነት ከውበት በላይ ነው። እውነት ከውበት በላይ ነው። እውነት ከወንበርና ከስልጣን በልከው ቶሎ ነው መጨረስ ሞክረው። ሶስና እጅግ የተከበረ ይህች ሰው ስትታጠብ የሚፈልጓት የአይሁድ መምህራን በቀትር ሰዓት ሂደው ፈቃዳችንን ፈጽሚልን፣ የማትፈጽሚልን ከሆነ በዝሙት አገኘናት፣ ከባሏ ላይ ስታመነዝር አገኘናት ብለን ለእስራኤል እንከስሻለን። እኛ ደግሞ በሕዝቡ ያለንን ተቀባይነት ታውቂያለሽ። እንደዚያ ከሆነ ሕዝቡ በድንጋይ ወግሮ አንቺን መግደሉ ነው አለ። እንግዲህ በእግዚአብሔር እጅ ከሚፈረድብኝ እናንተ የፈለጋችሁት ብታደርጉብኝ ይሻለኛል፣ እኔ የፈቃዳችሁን አልፈጽምም ማለት። ተሰሚነታቸውን ተጠቅመው እነዚህ ሁለት የአይሁድ መምህራን ይህችን ሴት ከባሏ በላይ ስታመነዝር በቀትር ሰዓት አገኘና ብለው ተናገሩ። በአጠቃላይ አእላፈ እስራኤል ተሰብስበው በድንጋይ ትወገር፣ ቁጥር አይለካም፣ ብቻህን ቢሆን ከእውነት ጋር ቁም፣ እውነት ከሺህ ይልቅ ትመሰክራለች፣ አፍ አውጥታም ትናገራለች። የእውነትን ምስክር ተራራ አይጋርዳትም፣ ውሃ አይሞላባትም፣ ደመና አይጋርዳትም፣ ክረምትና በጋ አያስቀራትም። እውነት ከሰማያት በላይ ጸንታ የምትኖር ናት። እውነትን ጩኸት አያፍናትም። እውነትን ስም ማጥፋት አያስቀራትም። እውነት ለዘላለም ሁሉን ፈንቅላ ትወጣለች። በተራራ ላይ የተሰራች ከተማ ልትሰወር ማለት እንዳይቻላት ጌታችን በወንጌሉ እንዳስተማረን በእውነት ላይ የቆመ ሰው ጉድጓድ ውስጥ ቆፍረው ቢቀብሩት እንኳን ይወጣል። እውነት ለዘላለም ያሸንፋል። እውነት ይህንን ርዕስ የመረጥኩበት ለዕለቱ የመረጥኩበት የራሴ ምክንያት አለ። እውነት አሸናፊነቱን የሚገለጥበት ቀን ነው ዛሬ። አሁን ያለንበት ቀን የግንቦት ሥላሴ ይሄንን የሚያስረዳ ነው። ለምንድን ነው ስትሉኝ፣ ዛሬ ቅዱስ አትናቴዎስ ሐዋርያዊ ዕረፍቱ ነው። ቅዱስ አትናቴዎስ ሐዋርያዊ በ325 ዓመተ ምህረት የመጀመሪያውን የቤተ ክርስቲያን ዓለም አቀፍ ጉባኤ የጸሎት ሃይማኖት አንቀጽ ያረቀቀ ለ47 ዓመት በፓትርያርክነት ተቀምጦ ለግማሽ ክፍለ ዘመን ያህል የቤተ ክርስቲያንን አደራ የተሸከመ የእውነት ምሰሶ ነበረ ቅዱስ አትናቴዎስ። እሱ ብቻውን ነበር የሚሮጠው፣ ብቻውን። ይገርማችኋል እኮ ቅዱስ አትናቴዎስ የተጠራው ከአረማዊ ቤተሰብ ነው። ክርስቲያን ካልሆኑ ቤተሰቦች ነው። ክርስቲያን ካልሆኑ ቤተሰቦቹ ክርስቲያን አሉ። የክርስቲያን ልጆች እርስ በርሳቸው ሲጨዋወቱ አንዱ ጳጳስ አንዱ ምዕመን እየሆኑ ይጫወታሉ።
ያንን ሲጨዋወቱ እሱም ከጨዋታችሁ አስገቡኝ አላቸው። አንተ የክርስቲያን ልጅ አይደለም፣ እኛ የክርስቲያን ሕፃናት ናቸው፣ የክርስቲያን ልጅ ነህ፣ እንዴት አንተ ከእኛ ጋር ጨዋታ ትጫወታለህ ይሉታል። በቃ እንደናንተ ክርስቲያን ሆናለሁ፣ ከጨዋታችሁ አስገቡኝ አላቸው። የሕፃናት ጨዋታ ነው። ሲጫወቱ ሕፃናቱ አትናቴዎስን አጥምቀን ክርስቲያን አደረግነው እያሉ አንዱ ሜሮን ሲቀባው፣ አንዱ አጠመቁ ሲለው የጨዋታ ነው ሁሉ ነው። እንደዚያ ሲሉ በዘመኑ የነበረው የእስክንድርያ ሊቀ ጳጳስ እለእስክንድሮስ ደረሰ። ቆሞ ተመለከታቸው። አባታችን እነዚህ ሕፃናት ምን ቁም ነገር አገኝባቸዋለሁ ብለህ ነው የምትሰማቸው አሉት። እግዚአብሔር በዚህ ሕፃን ላይ ያሳደረው መንፈስ ቅዱስ አታውቁም፣ ከኔ ቀጥሎ ፓትርያርክነት የሚሾም ይህ ነው ብሎ ትንቢት ተናግሮ ይዞት ሄደ። በደንብ እያስተማረ መጻሕፍተ ብሉያትን መጻሕፍተ ሐዲሳትን እያስተማረ ዘመኑ የሚጠይቀውን በግሪኮ ሮማን ኢምፓየር ተስፋፍቶ የነበረውን የግሪክ ፍልስፍና ጥንቅቅ አድርጎ እንዲማር አደረገው። ለምን? እነ አርዮስ የግሪክን ፍልስፍና እየተጠቀሙ በተለይ የአርስቶትልን ፍልስፍና እየተጠቀሙ የክርስቶስን የባህሪ አምላክነት ይክዱ ስለነበረ እሾህን በሾህ እንዲያወጡት ፍልስፍና ተማርኩ ያለ ሰው በፍልስፍናው መንገድ ለመርታት ፍልስፍናን ጥንቅቅ አድርጎ ተምሮ የዘመኑን የግሪክ ቋንቋ የቴዎሎጂ ተርምስ የሚባሉትን መሰረታዊ ቋንቋዎች አውቆ በንጽህና በቅድስና ተሸልሞ በእለእስክንድሮስ ቤት አደገ። ከሃዲው አርዮስ ኢየሱስ ክርስቶስ ያልነበረበት ዘመን ነበር ወይም አልነበረም። አልቦ አመይሃሎ እሱ አልነበረም። ኢየሱስ ክርስቶስ የእግዚአብሔር የመጀመሪያው ፍጡር ነው። ኢየሱስ ክርስቶስ ከአብ ጋር አንድ ባህሪ አይደለም። እንደዚህ አይነት ሶስት ክህደቶችን ይዞ አርዮስ ሲነሳ በኒቅያ ጉባኤ እንዲደረግ በዘመኑ የነበረው ንጉሥ ቆስጠንጢኖስ አዘዘ። ኒቅያ የምትባለው ዛሬ ኢዝኒክ ትባላለች፣ ቱርክ ውስጥ ያለች ከተማ ናት። እዚያ ዓለም አቀፉ ጉባኤ መጀመሪያው ጉባኤ ተጠራ። 318 በዓለም የነበሩ ሊቃነ ጳጳሳት በሙሉ ሄዱ። የቤተ ክርስቲያን መከፋፈልም አልነበረም። የዚያ ጊዜ ቤተ ክርስቲያን አንድ ቤተ ክርስቲያን ናት። እዚያ ሲሄዱ ቅዱስ አትናቴዎስ ተገኘ። እነዚህም አርዮስ እነዚህን ክደቶች ሲያቀርብ ኢየሱስ ክርስቶስ ቀዳማዊ አይደለም ባለ ጊዜ ቀዳማዊነቱን ተንትኖ አስረዳ። ቀዳሚው ቃል በመጀመሪያ ቃል ነበር የሚለውን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያለውን መሰረት እያደረጉ ቃል በመጀመሪያ ነበር ስለሚል ከቃል ተለይቶ የሚኖር ልብ የለም፣ ከልብ ተለይቶ የሚኖር ቃል የለም። ወልድም ከአባቱ ተለይቶ አልኖረም። ወልድ የአብ ቃል ነው። ልብ ያለ ቃል እንደማይኖር አብም ያለ ቃል አልኖረም። ስለዚህ ወልድ በአብ ልብነት የነበረ ቀዳማዊ ቃል ነው አሉ። ዕብራውያን ምዕራፍ 1 ቁጥር 3 ያለውን አንስተው ዘውቱ ጸዳለ ስብሐቲሁ ስለ ኢየሱስ ክርስቶስ ሲናገር ቅዱስ ጳውሎስ እሱ የክብሩ ነጸብራቅ ነው። ሃይማኖታችሁን በደንብ ስሙ። እናንተ መማር አለባችሁ። አንዳንድ ጊዜ እግዚአብሔር ያበላል ያጠጣል የሚል ስብከት ብቻ አይደለም መስማት ያለባችሁ፣ መሰረታችሁንም ማወቅ አለባችሁ። ሃይማኖት ሲነገር እንቅልፍ መተኛት፣ እግዚአብሔር ጤና ይሰጣል እንጀራ ያበላል ሲሏችሁ እልል ማለት፣ ይሄ ነውር። በደንብ አድርጋችሁ ማወቅ አለባችሁ ሃይማኖታችሁ። ኢየሱስ ክርስቶስ ቀዳማዊ ቃል ነው። ቃል ነው። ቃል ደግሞ ሥጋ ሆኗል። ቃል ደግሞ እግዚአብሔር ነው። ቃል በልብ እንደሚኖር ወልድ በአብ ኖሯል። ከአብ ተለይቶ የኖረበት ዘመን የለም። የወለዱ አብ እምድኅረ ዘመን፣ አብ ኑሮ የወለደው አይደለም። አልወቱ ጥንት
መጀመሪያ አልነበረውም፣ እሱ ቀዳማዊ ነው። ዕብራውያን ምዕራፍ 1 ቁጥር 3 ላይ እሱ የአብ የክብሩ ነጸብራቅ ነው፣ የአብ የክብሩ ጸዳል ነው፣ የአብ የክብሩ ብርሃን ነው አለ። ይህ ማለት ተመልከቱ፣ ነጸብራቅ ጸዳል የምንለው ከፀሐይ ወጥቶ እኛ ላይ የሚያርፈውን በተለምዶ ጨረር ብለን የምንጠራው ነው። እሱ ነጸብራቅ የፀሐይ ጸዳል ይባላል። ይህ ጸዳል እኛ ላይ መጥቶ ሲያርፍ ከፀሐይ ከክብ አካሏ ተለይቶ አይደለም፣ ተለይቶ የኖረበት ጊዜ የለም። ከክቡ ጋር አብሮ እንዳለ እዚህ እኛም መጥቶ ያሞቃል፣ ያበራል። እንደዚህም ሁሉ ወልድ የአብ ብርሃን ነው፣ የአብ ጸዳል ነው ማለት ጸዳል ወይም ነጸብራቅ ከፀሐይ ክበብ ሳይለይ እንደኖረ ወልድም ከአባቱ ሳይለይ የኖረ ነው። ወልድ ያለዚያ ጸዳል አብ ብቻውን አልነበረም። አብ ማለት አባት ማለት ነው። አባት የአብ ደግሞ አብነቱ ቀድሞ የነበረ ነው። ወልድን ኑሮ ወለደው ካልን ግን አብም አብ የሆነ ኖሮ ነው ማለት ነው። ምክንያቱም ያለ ልጅ አባት የሚባል የለምና። ስለዚህ ክርስቶስ ዓለማት ሳይፈጠሩ በአብ ክብር የነበረ ነው። እሱም ከአባቱ ጋር አንድ ነው። ኩሉ ዘቦላዊ ዚአየ ውእቱ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአባቴ የሆነው ሁሉ የኔ ነው ብሏል። ለአባቴ የሆነው ሁሉ የኔ ነው። ለአባቴ የሆነው ሁሉ የኔ ነው። ያዙ። ለአባቴ የሆነው ሁሉ የኔ ነው ማለት ነው። የአብ ቀዳማዊነት የወልድ ቀዳማዊነት ነው። የአብ ሕያውነት የወልድ ሕያውነት ነው። የአብ ሕይወትነት የወልድ ሕይወትነት ነው። የአብ ምሉዕነት የወልድ ምሉዕነት ነው። የአብ ረቂቅነት የወልድ ረቂቅነት ነው። የአብ ሁሉን ቻይነት የወልድ ሁሉን ቻይነት ነው። የአብ ሁሉን አዋቂነት የወልድ ሁሉን አዋቂነት ነው። የአብ አይመረመሬነት የወልድም አይመረመሬነት ነው። አብ እንደማይመረመር ወልድም አይመረመርም። አልቦ ዘአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘአምሮ ለወልድ ዘእንበለ አብ ባሕቲቱ። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር አብን የሚያውቀው የለም። ስለዚህ አብ እንደማይመረመር ወልድ አይመረመርም፣ ወልድ እንደማይመረመር አብ አይመረመርም። ወለዘፈቀደ ሎቱ ወልድ ይከስት ሎቱ፣ ወልድ ለፈቀደው ይገልጥለታል እንጂ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ደግሞ ሲናገር መኑ ያአምር ሕሊናሁ ለእግዚአብሔር ዘእንበለ መንፈሱ ቅዱስ፣ የእግዚአብሔርን ሕሊናውን ማን መርምሮ ያውቃል የባሕሪ ሕይወቱ ከሚሆን ከመንፈስ ቅዱስ በቀር ብሎ እንደተናገረ መንፈስ ቅዱስ የመንፈስ ቅዱስ ረቂቅነት የአብ የወልድ ነው። የወልድ ረቂቅነት የአብ የመንፈስ ቅዱስ ነው። የአብ ረቂቅነት የወልድና የመንፈስ ቅዱስ ነው። በዚህ ርቀት የኖረ ነው። ወልድ ቀዳማዊ ነው። ከአባቱ ጋር አንድ ነው። በከመ ይሁቦሙ አብ ሕይወተ ለፍቁራኒሁ ከማሁ ወልድኒ ይሁቦሙ ሕይወተ ለፍቁራኒሁ። አብ ለወደዳቸው ሕይወትን እንደሚሰጥ ወልድም እንዲሁ ለወደዳቸው ሕይወትን ይሰጣል። ከመ ያክብርዎ ሰብእ ለወልድ ዘከመ ያከብርዎ ለአብ። ሰዎች ሁሉ አብን ባከበሩበት ክብር ወልድን ያከብሩት ዘንድ አብ ሕይወትን እንደሚሰጥ ወልድም ሕይወትን ይሰጣል። የዮሐንስ ወንጌል ምዕራፍ 5 ላይ ስታነቡት እንዲህ ነው። ሕይወት እግዚአብሔር ነው። በኦሪት ዘዳግም እንደተናገረ አነ እቀትል ኃይሉ ቀጽፍ ይወሳል አልወዛ ያመስጥ ምድዬ፣ እኔ ገርፋለሁ፣ እኔ አቆስላለሁ፣ እኔ ፈውሳለሁ፣ እኔ ገድላለሁ፣ እኔ አድናለሁ፣ ከእጄ የሚያመልጥ የለም፣ ማዳንና መግደል የኔ ስልጣን ነው ይላል የሰራዊት ጌታ እግዚአብሔር። እንዲህ ነው የሚለው። እግዚአብሔር ሕይወት ነው። እግዚአብሔር ሕይወት ነው። ክርስቶስ ደግሞ የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ምን አለ? አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ አለ። እግዚአብሔር ቅዱስ ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው አለ። እግዚአብሔር ያበርሊተ ወያድኅነኒ እምንትኑ ያፈራሃኒ አለ። እግዚአብሔር ብርሃኔና መድኃኒቴ ነው። መዝሙር 26 ቁጥር 1 ላይ የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ዓለም ዘይተለወኒ ይርአያ ለጽልመት አላ ይረክብ ብርሃነ ሕይወት፣ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የሚከተለኝ ከቶ ጨለማን አያይም ለዘላለም ሕይወትን ያገኛል እንጂ ብሎ ነው የነገረኝ ጌታ። ስለዚህ ክርስቶስ ከአባቱ ጋር አንድ ነው። አባ ሰባህኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ሆይ ከአንተ ጋር ዓለም ሳይፈጠር በነበረኝ ክብር ግለጠኝ፣ የኔን ክብር ግለጥ አለ። ወዝንቱ ውእቱ ሕይወት ዘላለም ከመ ያእምሩከ ለከ
ለአምላከ ጽድቅ ባሕቲትከ ወለዘፈነውዎ ኢየሱስ ክርስቶስ ወልድከ የዮሐንስ ወንጌል ምዕራፍ 17 ላይ ሲናገር አባቴ ሆይ የዘላለም ሕይወት ይህች ናት፣ የዘላለም ሕይወት ይህች ናት፣ ብቻህን አምላክ የምትሆን አንተን ያውቁ ዘንድ የላከው ልጅህን ኢየሱስ ክርስቶስን የሚያውቁ ዘንድ ነው። እንግዲህ የዘላለም ሕይወት አብን በማወቅና ወልድን በማወቅ የሚገኝ ከሆነ የዘላለም ሕይወት በአንድ አምላክ ይሰጣል እንጂ በዋና አምላክና በተከታይ አምላክ የሚሰጥ አይደለም። አምላክም አንድ ነው፣ ሕይወት ሰጭም አንድ ነው። እንደዚያ ከሆነ አብን ማወቅ ሕይወት ከሆነ ወልድንም ማወቅ ሕይወት ከሆነ ሕይወት ደግሞ ለዓለም ያለው አንድ ነውና አንድ ሕይወት አለውና ለዓለም ያ አንድ ሕይወት እሱ ከአባቱ ከመንፈስ ቅዱስ ጋር ሩይ በመለኮቱ የሚሆን አንድ የባሕርይ ጌታ ኢየሱስ ክርስቶስ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ ይላል ቅዱስ ዮሐንስ በመልእክቱ ሲናገር ንነሰ ነአምን ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናይብሮ ለእግዚአብሔር በጽድቅ እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርንም እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ወሀለውነ በአሚን በወልደ እግዚአብሔር ዘውእቱ ዘበአማን እግዚአብሔር አንድያ ልጅ በሚሆን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ጸንተን ይሄው እንኖራለን። እሱም ለዘላለሙ እውነተኛ አምላክ ነው። ስለዚህ ኢየሱስ ክርስቶስ ከአባቱ ጋር አንድ ነው። እኔና አብ አንድ ነን። ዘሬ ኪያየ ርዮት አቡየ አባቴን ያየ እኔን አየ። አብን ማየት እንዴት ወልድን ማየት ከሆነ ወልድን ማየት አብን ማየት ከሆነ አብ ከወልድ ልዩ ነውን? አይደለም። አብ ከወልድ አንድ ነው፣ ከመንፈስ ቅዱስ አንድ ነው። በሥላሴያቸው ለነዛ ይንበው ውስጥ ከፊለ መንግስት እኛ የሥላሴን መንግስት ወደ መክፈል አንገባም። ሥላሴን በአንዲት መንግስት እናውቃቸዋለን። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደተነገረ ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያት ወምድር ቅዱሳን ስብሐቲከ ተብሎ እንደተጻፈው ቅዱስ ስለ አብ፣ ቅዱስ ስለ ወልድ፣ ቅዱስ ስለ መንፈስ ቅዱስ እግዚአብሔር ጸባዖት ስለ አንድ ጌትነታቸው ተብሎ የተነገረ ነው። እንዲህ አድርገው አርዮስን ተከራክረው ረድተዋል። ወልድ ቀዳማዊ ነው፣ ወልድ ከአባቱ ጋር አንድ ነው፣ ወልድ ፍጡር አይደለም፣ ዓለማትን የፈጠረ ነው። ወወቱ ኩሉ ኮነ ዘመሬውስ አልቦ ዘኮነ ወይምንትኒም ዘኮነ ወዘሂ ኮነ በእንቲአሁ ቦቱ ሕይወት ውእቱ። በእርሱ ሁሉ ሆነ፣ ያለ እርሱ ምንም ሊሆን የለም። የተፈጠረው ሁሉ በእሱ ፈቃድ የተፈጠረ ነው። በእሱ የተፈጠረው ፍጥረት ሁሉ ሕይወት ነው። እሱ እውነተኛ ብርሃን ነው ተብሎ ዮሐንስ እንደነገረ፣ ስለዚህ የፍጥረታት ሕይወት ነው ክርስቶስ። ቅዱስ አትናቴዎስ ስለዚህ ጉዳይ ሲናገር አርዮስ መልስ በሰጠው ጊዜ እንግዲህ ክርስቶስ ከፍጡራን እንዳንዱ ከሆነ አለ የጠፋውን ልፈልግ መጣሁ እንደምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እስመ መጽአ ለእጓለ እመሕያው ከመ ይስዕስ ወያድኅን ዘተሐውለ፣ የእግዚአብሔር ልጅ የሰው ልጅ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጥቷልና ይላል። ኢየሱስ ክርስቶስ ከፍጡራን እንዳንዱ ተራ ፍጡር ከሆነ ምስጋና ይግባውና ተራ ፍጡር ከሆነ እንዴት የጠፉትን ሊፈልግ ይመጣል? እሱ ራሱ የሚፈለግ ነው በለኛ ነበር ያለው ቅዱስ አትናቴዎስ። ክርስቶስማ አምላክ ባይሆን ኑሮ የጠፉትን ሊፈልግ እንዴት ይመጣል? ፍጡር የጠፋውን የሚፈልግ ቢሆንማ ኖሮ አዳምን ፍጡር የሚያድነውና የሚዋጀውማ ቢሆን ኖሮ መላእክት ለምን ባልተላኩለትም ነበር? ሲወጡ ሲወርዱ የነበሩ መላእክት ለምን ባልዋጁትም ነበር? እውነተኛውን እርቅ ግን የሚፈጽመው አምላክ ነውና እግዚአብሔር አንድያ ልጁን ላከ እንጂ። በፍጡር ደምማ ዓለም የሚድን ከሆነ የአቤል ደም አያድነንም ነበረ? የኢሳይያስ ደም አያድነንም ነበረ? አይደለም። እንደዚያ ከሆነማ የሰው ልጆች ድነት ከንቱ ነው በለኛ እያለ ነበር ቅዱስ አትናቴዎስ ይህንን ትምህርት የሰጠው። በዚህ መሰረት የጌታችን የመድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክነትና ጌትነት በስልጣኑ ያስተማረ፣ በስልጣኑ ሕግ የሰራ። ልብ በሉ፣ የሕግ ባለቤት እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 1 ጀምሮ እንደምታነቡት 10ሩን ቃላት ለእስራኤል ሕግ አድርጎ የሰጣቸው እግዚአብሔር ነው። ያለ እግዚአብሔር ትእዛዝ ሕግን በሕግ መተካት የሚችል የለም። ታዲያ እንደዛ ከሆነ ምን አለ? ሰማዕክሙ ዘተብዕለ ለቀደምትክሙ
አፍቅሩ ቢጸክሙ ወጽልኡ ጸላይተክሙ ወአንሰ እብለክሙ አፍቅሩ ጸላይተክሙ። ለቀደሙት ሰዎች ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። ኩኑ ከመ ኀረያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ርኅሩኆች ሁኑ። እስመ አቡክሙ ሰማያዊ ያጸርቅ ፀሐይነ ለጻድቃን ወኃጥአን። የሰማይ አባታችሁ ለጻድቃንም ለኃጥአንም ፀሐይን ያወጣል፣ ያዘንም ዝናመ ላዕለ ሄራን ወእኩያን። ለክፉዎችም ለደጎችም ዝናምን ያዘንማል። እኔ ግን እላችኋለሁ ወዳጆቻችሁንማ ብቻ ብትወዱ ከአሕዛብ ብልጫችሁ ምንድን ነው? ቀራጮችስ ይህንን ያደርጉት የለምን? እያለ ሕግን የሠራ ተራራው ላይ ቀድሞ በሙሴ ዘመን ሕግን እንደሰጠ ትናንት በተራራ ላይ ሕግን የሰጠኋችሁ እኔው ነኝ ሥጋ ለብሼ የመጣሁ ሲል ወደ ተራራ ወጥቶ ከፍ ባለ ቦታ ላይ ቆሞ እኔ ግን እላችኋለሁ እያለ እንደ ጌትነቱ ሕግን ሠራ። ስለዚህ ምን አለ? እንዲህ ይላል፣ እስመ ከመ መኮንን ይሜሮሙ ወአኮ ከመ ጸሐፍቶሙ። ሲያስተምራቸው እንደ ጌትነቱ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጸሐፍት እንደ ፈሪሳውያን አላስተማረም። እንደ ኢሳይያስ ከመዝ ይቤ እግዚአብሔር ጸባዖት፣ አሸናፊ እግዚአብሔር እንዲህ ይላል እያለ አላስተማረም። እንደ ዘካርያስ ከመዝ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ ብለዋል ብሎ አላስተማረም። እንደ ሕዝቅኤል ከመዝ ይቤ እግዚአብሔር አዶናይ፣ ሁሉም ቻይ እግዚአብሔር እንዲህ ብለዋል ብሎ አላስተማረም። እንደ ሙሴ ከመዝ ይቤ ለክሙ እግዚአብሔር ደቂቀ እስራኤል፣ የእስራኤል ልጆች ሆይ እግዚአብሔር እንዲህ ብሏችኋል ብሎ አላስተማረም። እሱ ያስተማረ ግን እኔ እላችኋለሁ እያለ ያስተማረ እውነት እውነት እላችኋለሁ አለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ። የብሉያትና የሐዲሳት ጌታ ኢየሱስ ክርስቶስ ነው። የነቢያትና የሐዋርያት የማዕዘናቸው ራስ ኢየሱስ ክርስቶስ ነው። የእምነታችን ራስና አበጋዝ፣ የሕይወታችን ራስ፣ የትንሣኤያችን በኩር፣ የጨለማው ገዢ የተቀጠቀጠበት እውነተኛው ፀሐይ ጽድቅና ብርሃናችን፣ የነፍሳትን ጥም የቆረጠ የሕይወት ውሃ እሱ ኢየሱስ ክርስቶስ ነው። ስለዚህ ቅዱስ አትናቴዎስ ይህንን አስተማረ፣ ገለጠ። ጸሎተ ሃይማኖት የሚባለው ጸሎት አርቅቆ ያቀረበው ቅዱስ አትናቴዎስ ነው። ዛሬ ግንቦት 7 ሥላሴ የቅዱስ አትናቴዎስ ዕረፍት ነው። በጣም በትልቅ ቀን የተሰበሰብነው የተወደዳችሁ ምዕመናን፣ ሃይማኖታችን የተመሰከረበት ቀን ነው። ይሄ ቀን እግዚአብሔር በዚህ ቀን ስለሰበሰበን እናመሰግናለን። በኋላ ሁላችንም ቀጥ ብለን ቆመን ይህንን ጸሎት እንጸልያለን። የሕይወታችን ጌታ ትንሣኤያችን ኢየሱስ ክርስቶስ እውነት ሆኖ ያሸነፈበት ከ318ቱ ሊቃውንት ጋር 319ኛ ብሎ የአርዮስን ልብ በረቂቅ ስልጣኑ የወጋበት በዮሐንስ ወንጌል ቀዳማዊ ቃል በሚለው ቃሉ የክደትን እንክርዳድ አበጥሮ የዘራበት በመንፈስ ቅዱስ እስትንፋስነት እንክርዳዱን አርዮስን ከአዝመራው የለየበት የትልቁ መሳሪያውና መዶሻው የቅዱስ አትናቴዎስ ዕረፍቱ ነው ዛሬ። ስለዚህ ቅዱስ አትናቴዎስ ይህን እውነት ገለጠ። አርዮስ ተወገዘ። አርዮስ ከተወገዘ በኋላ እለእስክንድሮስ ሲያርፍ አርዮስ ሞቶ እለእስክንድሮስ አርፎ አትናቴዎስ በእለእስክንድሮስ መንበር የእስክንድርያ ፓትርያርክ ሆኖ ሲሾም እለእስክንድሮስ ሊሞት ሲል እንዲህ ብሎት ነበረ። አትናቴዎስ ወይ አንተ የቤተ ክርስቲያን ሹመት ትሸሸዋለህ፣ ግን ይከተልሃል እንጂ አይለቅህም ብሎት ነበር። ቅዱስ አትናቴዎስን ቅዱስ ጎርጎርዮስ ዘንዚናዙ ሲያመሰግነው የቅድስና ሁሉ ፍሬ፣ የቅድስና ውበት ምልክት፣ የትሩፋት ሁሉ መገኛ ነው አትናቴዎስ ይለዋል ቅዱስ አትናቴዎስን ሲያመሰግነው። ስለዚህ ቅዱስ አትናቴዎስ 47 ዓመት በእስክንድርያ መንበር ሲቀመጥ 17ቱን ዓመት በስደት ነው የኖረው። 17 ዓመት። ርዕሳችን ምንድን ነው? በእውነት ያሸንፋል። በውሸት ከሰውት ያውቃል። እጅ ቆርጧል ብለው ከሰውት ያውቃል። ይገርማችኋል። ቅዱስ አትናቴዎስን በትምህርት ቢያቅታቸው ከሰሱት። ምን አድርገው?
ያን ድሃ እጅ ቆርጧል ብለው በአጋጣሚ እጁ ተቆርጧል ተብሎ ከተባለ ቅዱስ አትናቴዎስ ተከሶ ቀረበ። ይገርማችኋል፣ የሰው እጅ ተቆርጧል ተብሎ የታሰረው ሰውዬ በአጋጣሚ ለሌላ ጉዳይ በጉባኤው ተገኘ ቀረባል። ምን ቆርጧል ነው ያላችሁ? እኛ ለቅዱስ አትናቴዎስ እጅ ምን ቆርጧል ነው ያላችሁ? እጅ የቆረጥኩት ሰው ስሙ ማን ይባላል? እገሌ። የውሸት የምንፍቅና የክደት ጳጳሳት ተሰብስበው እንደዘመኑ ምን ነው የቆረጥኩት? እጅ። አየህ፣ ጅል ሰው ትልቅ ስራ መስራት ሲያቅተው ትልቅ ሰው ሰልቦ ይታወቃል። የጅል ሰው አካሄድ እንደዚህ ነው። ጅል አያርጋችሁ እግዚአብሔር። ጅል ማለት ምን ማለት ነው ተብሎ ቢጠየቅ መልሱ ነው። ጅል ማለት አንድ ጸሐፊ ምን ብሎ ያነበብኩት መጽሐፍ ነው። ጅል ምንድን ነው ትብኝ እንደሆነ ዓለማዊ መጽሐፍ ነው። ኢትዮጵያ ውስጥ የተጻፈ መጽሐፍ ነው። የመጽሐፉን ርዕስ አልናገርም ማስታወቂያ እንዳይሆን እና እንግዲህ ዓለማዊ መጽሐፍ ስናነብ የሚጣልም የሚያያዝ ነገር ስላለ እና ጅል ምንድን ነው ትለኝ እንደሆነ ጅል ማለት ወደ ኋላ ወደፊት የማይል ነው ማለት የሰውየው ጽሑፍን የስረዳው ነገም የማይገባው ትናንትም የማይገባው ማለት ነው። ጅል ማለት አርቆ የማያስብ ባለበት የሚቆም ነው። ዛሬን ካመላው እንደ አውርት ቆሞ ያድራል። ጅል እንደዚያ ጅል ጳጳሳት ተሰብስበው እጅ ቆርጧል አለ። ከዛ ምን አደረገ? አንዱን እጅ ደበቀና አንዱን እጅ ከፍ አድርጋለሁ። በአጋጣሚ ቅዱስ አትናቴዎስ ትክ ብሎ ሲመለከት ሰው ሁሉ አትናቴዎስ ምን ይሆን ብሎ ተሰብስቧል። ትክ ብሎ ሲመለከት ያን ቆርጧል የተባለው ሰው እያዩ ና ወደፊት አለ። መጣ። ቀኝ እጅን አንሳለው አወጣ እና የታሊ ቆረጥኩት ሲባል ሌላኛው እጁን አለ። ይሄኛውን እጁን ሰውሮታል። ይሄኛውን እጅ ብድግ አድርገና ቅዱስ አትናቴዎስ እንግዲህ የቆረጥኩት ሶስተኛውን እጅ ነው። እውነት ያሸንፋል። ተሰብስበው በውሸት ያንን ምሰሶ ያንን የክፍለ ዘመን ብርሃን ያንን የቤተ ክርስቲያን ኮከብ ብቻውን 50 ዓመት የቆመ አምድ ነበር ቅዱስ አትናቴዎስ ብቻውን። ከእውነት ጋር ከሆኑ ግን አንድ ሆኖ ብዙነት ሄድና ይህን መሰከረ። ንጉሱን እንግዲህ ታውቃላችሁ፣ ከሚስቱ ውጭ የተወለደ ሰው ስድብ አለዋል። ቃሉን ባልናገረው ይሻላል። የሚሰደቡበት ከሚስቱ ውጭ የተወለደ ልጅ እንደዛ ነው። በሀገራችን ከሚስቱ ውጭ የተወለደ ሰው ጳጳስ አይሆንም ነበር። ታውቃላችኋል። ከሌላ ሚስት የተወለደ ሰው አይሾምም። እስከ ብዙ ጊዜ ፓትርያርክ አይሆንም ነበር። እሱ ብቻ አይደለም፣ ቄስ መሆን አይችልም። ከሌላ ሚስት የተወለደ ሕጋዊ ከሆነ ባለትዳር ያልተወለደ ሰው ቄስ መሆን አይችልም። ስርዓተ ቤተክርስቲያን ይከለክላል። አሁን የቄሶችን እናት አባት ደግሞ ምርመራ እንዳትገቡ። የኢትዮጵያ ምዕመናን እኮ የሰው ኃጢአት ለማጽናት አርኪኦሎጂስቶች እኮ ናቸው እናንተ ጀግኖች። አይ ምን እሱ ውስጥ እንዳትገቡ። አሁን ንጉሱ ቆስጠንጢኖስ በዚያ መንገድ እንዳልተወለደ አጥንተው አትናቴዎስን በእውቀት ቢሉ በስም ማጥፋት ቢሉ በኃጢአት ቢሉ አልገኝ ቢላቸው ምን ብለው ተናገሩ መሰላቸው? ንጉሱን ከሚስቱ ውጭ የተወለደ ነው ብሎ ተሳድቧል ብለው ለንጉስ ከሰሱ። ከእስክንድሪያ ወደ ሮም ስንዴ ግብር እንዳይላክ አድርጓል፣ የመንግስትን መንበር እየነቀነቀ ነው ብለው ከሰሱት። አቅም ሲያቅትህ ወይ ወደ ውሸት ትጠጋለህ ወይ ወደ ፖለቲካ ትጠጋለህ። እንደዚህ በጣም ችግር እኮ ነው። የሃይማኖት አባት ከሆንክ ሃይማኖትን ብቻ ይዘህ ትቆማለህ። በሃይማኖት እድል ትነሳለህ። እስመ ሰብእ ለእከዩ ሃይማኖት ያለብሳ፣ ሰው ክፋቱን ሃይማኖት ያለብሳታል ይላል ኢትዮጵያውያን ሊቃውንት። ሰው ክፋቱን ሃይማኖት ያለብሳታል ይህና በሃይማኖት ሲያቅተው ቤተክርስቲያንን የሚጎዷት ሁልጊዜ ትምህርት አብስለው ያልተማሩ ሰዎች አብስለው ሳይማሩ ቤተክርስቲያንን የሚንድ ሀሳብ ይዘው ይመጡና ተከራክረው ሲረቷቸው ደግሞ ሄደው ከፖለቲካ ይለጥፋሉ። ሄደው እውነተኛ አባቶችን መንግስትን ተሳድበዋል ብለው ደግሞ ይካሰሳሉ። እንደዚህ ያሉ ሰዎች እንዲህ ናቸው።
ቅዱስ አትናቴዎስ ተሰደደ። በአጋጣሚ 2 ዓመት ተሰዶ ያሳለፈባትን ዓመት የዛሬ ዓመት በዚህችው ቀን እዚያ ነበርኩኝ። ጀርመን ውስጥ ትሬር የምትባል ከተማ ውስጥ ነው እና እዛች ተሰዶ 2 ዓመት በስደት ከእስክንድርያ ያሳልፋልና የዛሬ ዓመት በ7 እዚያች ቦታ በመገኘት ደስ ብሎኛል። ቅዱስ አትናቴዎስ ስለምወደው እንደው በስደት የቤተ ክርስቲያናችንን መከራ የሀገራችን መከራ እንደው አስብ እባክህ ብዬ አሁን ዘበሰማያት ደግሜ ነበር። ምንም ኃጢአተኛ ብሆን የአሁን ዘበሰማያት አንካሳ የለውም እና ልላችሁ የፈለግኩት ያ ሁሉ ዘመን አብቅቶ ያ ሁሉ ግፍ አብቅቶ በገዳማት ተሰዶ ተንከራቶ አርዮሳዊ ጊዮርጊስ የሚባል ደግሞ ተሽሞ እጅግ ተንኮለኛ የሆነ እንግዲህ ታውቃላችሁ ቅዱስ አትናቴዎስ የምን ለኢትዮጵያ ቤተክርስቲያን ትልቅ ባለውለታዋ ነው። የኢትዮጵያውያን የመጀመሪያውን ጳጳስ አቡነ ሰላማ ከሳቴ ብርሃንን የሾመልን ቅዱስ አትናቴዎስ ነው። ታውቃላችሁ ቅዱስ አትናቴዎስ ነው የኢትዮጵያውን የመጀመሪያውን ጳጳስ ሾሞ የሰደደልን አቡነ ሰላማ ከሳቴ ብርሃን። አቡነ ሰላማ ከሳቴ ብርሃን ተሾሞ ኢትዮጵያ ከመጡ በኋላ ቅዱስ አትናቴዎስ በነገረ ሰሪዎች ምክንያት ለንጉሱ በተሰራ ነገር ስራ ያለበደሉ ተሰዶ በግዞት በሄደበት ወቅት አርዮሳዊ ጊዮርጊስ የሚባል ጳጳስ ተሾሞ ነበር። ምዕመናን ያንን አንቀበልም ብለው ብዙ ግፍ ተቀብለዋል። ተደብድበዋል፣ ታስረዋል። ከሚያስቀድሱበት እየተሸከሙ እያወጡ ወርውሯቸዋል። በእሳት አቃጥለዋቸዋል። ብዙ ስቃይ አድርሰውባቸዋል። ይገርማቸዋል። ግን የእኛ አባት ስደተኛው አትናቴዎስ ነው። እያምቆል የትንሣኤ ዕለት ታስሮና ተሰዶ ባለበት የሚልክላቸውን ደብዳቤ እያነበቡ ምዕመናን ቤተክርስቲያናቸውን ጠበቁ። አክሱም የነበሩት የሀገራችን ነገስታት አብርሃና አጽብሃ፣ እነዚያ ነገስታት በዘመኑ የነበረው ንጉስ በተለይ ቆስጠንጢኖስ ካረፈ በኋላ የሮማ ንጉስ ወይም የባዛንታይን መንግስት የሚባለው ከሁለት ተከፍሎ ምስራቅ ሮማ እና ምዕራብ ሮማ ተብሎ ተከፍሎ ነበርና አንደኛው ገዢ ቅዱስ አትናቴዎስ በጣም የሚጠላ ነበር። አንደኛው ቆስጣንጢኖስ የሚባለው የቆስጠንጢኖስ ልጅ እሱ ለአብርሃና አጽብሃ ለኢትዮጵያ ነገስታት ሰላማ ከሳቴ ብርሃን የምትሉት ውሸት ነው፣ እውነተኛውን ሃይማኖት የያዘው ጊዮርጊስ ነው። ስለዚህ አትናቴዎስ ውሸታም ነው። አትናቴዎስ ስለሾመው የእናንተ ጳጳስም ትክክል አይደለም፣ ስለዚህ ሌላ ጳጳስ ተቀበሉ ብሎ ደብዳቤ ጽፍላቸው እኛ በሐዋርያት ሰንሰለት የወረደውን እውነተኛውን የክህነት ቅብብሎች አግኝተናል፣ ሃይማኖታችንም እንደ አትናቴዎስ ነው ብለው የሀገራችን ነገስታት ከስደተኛው አትናቴዎስ ጋር በመቆም ኢትዮጵያውያን ከእውነት ጋር የመቆም ታሪክ ያለን ሰዎች ነን። ቅዱስ አትናቴዎስ ሲመለስ ቤተ ክርስቲያን ከቅዱስ አትናቴዎስ መንበር ጋር ቀጠለች እና መጨረሻ ላይ ቅዱስ አትናቴዎስ ይሄው ስደቱ አብቅቶ ረፍት አድርጎ ቤተ ክርስቲያንን አገልግሎ በእውነት ቃል እነዚያ ሁሉ ጠላቶቹ ጠፍተው እንግዲህ አርዮስም እንደተባለው ሽንት ቤት እወጣለሁ ሲል ሆዱ ተዘርግፎ በዚያው ተጎልጉሎ ነው የሞተው በታሪክ እንደተጻፈ። አንድ አርዮሳዊ ባለጸጋ ግን እንደው የህዝብ ሽንት ቤት አድርጎ ሰርቶበታል ይባላል። የአርዮስ አንጀት የተዘረገፈበት ያው እንግዲህ ጅን ሰው የህዝብ ሽንት ቤት ይሆናል ነው። እዛ ሁሉ የህዝብ መጸዳጃ ሆኖ ቀረ። አርዮስ ፖለቲካ ተጠግቶ ቤተክርስቲያን ሲበድል የነበረው አርዮስ እንዲያው ነው። ሀገር ቤተክርስቲያን ለሀገር ትጸልያለች፣ ቤተክርስቲያን ለመንግስት ትጸልያለች። ግን ሃይማኖታዊ አባት ፖለቲካና ሃይማኖትን መቀላቀል የለበትም። የእግዚአብሔር መንግስት አገልጋይ የሆነ ሰው የእግዚአብሔር መንግስት ይሰብካል። ይሄ ሰው አርዮስ ግን እየሄደ ከዘመኑ ነገስታት እየተጠጋ ቤተክርስቲያንን ሲበድል ሲያሰቃይ ኖረ። ቅዱስ አትናቴዎስ ግን ከቤተክርስቲያን ነርሶ ኖረ። እንዲሁም አባቶቻችን በትውፊት እንደሚነግሩን ከቅዱስ ጳውሎስ መቃብር ሄዶ ሰላም እና ከቅዱስ ጴጥሮስ ሰላም ለክሙ ሐዋርያት ለክርስቶስ የክርስቶስ ሐዋርያት ጴጥሮስ እና ጳውሎስ ሰላም ለእናንተ ይሁን ብሎ ሲናገሩ ከመቃብራቸው ለአንተም ሐዋርያ መባል ይገባሃል
ብለው የሚል ቃል በእግዚአብሔር ታምራት ከመቃብራቸው ተሰምቶለታል። ስለዚህ አትናቴዎስ ሐዋርያዊ የሚባለው ብቻውን እንደምን ይባላል? አትናቴዎስ ዓለም በአትናቴዎስ ላይ እንደተነሳ አትናቴዎስ ደግሞ ብቻውን በዓለም ላይ የተነሳ ሰው ይባላል። በታሪክ ሲጻፍ ታውቃላችሁ። ብቻውን በዓለም ላይ የተነሳ ሰው የዛን ጊዜ ሮማ፣ እስያ፣ አፍሪካ፣ አውሮፓ የሚባለው ሁሉ አንድ ዓለም ነበር የነበረው። በክርስትና አልተከፋፈልንም። የዛን ጊዜ ይገርማችኋል። አሁን እዚህ ኢትዮጵያ ውስጥ ወይም ሌላ ቤተክርስቲያን ውስጥ ወይም አርመን ቤተክርስቲያን ውስጥ እርስ በርስ ጳጳሳት ቢጣሉ እኮ አይደለም። በዓለም ያሉ ጳጳሳት ከጥቂቶቹ በስተቀር በአትናቴዎስ ላይ ተነስተውበት፣ ቤተ መንግስቱ በአትናቴዎስ ላይ ተነስተውበት፣ ብቻውን አትናቴዎስ ግን በእነሱ ላይ ቆሞ ያሸነፈ የእውነት ምሰሶ ነበረ እና እንዲሁም ተሰብስበው ሰዎች ኧረ እባክህ ዓለም ሁሉ እኮ ተነሳብህ ብለው ቢጠይቁት ግድ የለም በኢየሱስ ክርስቶስ ስም እኔም በዓለሙ ተነስቼበታለሁ ብሎ ነበር። ብቻውን በዓለም ላይ የቆመ ብርሃን ቅዱስ አትናቴዎስ ነው። የአርዮስ ስም አጠራሩ ጠፍቶ አሰረ ፍኖቱ ሁሉ ተደምስሶ የእሱ መንበር የለውም። የቅዱስ አትናቴዎስ እናቱ ቤተ ክርስቲያን ግን እስከ ዛሬ ድረስ ፍሬ እያፈራች አለች። እውነት ለዘላለም ታሸንፋለች። የቅዱስ አትናቴዎስ አምላክ በሃይማኖት ያጽናል። ይህን ጸሎት ሃይማኖት ያረቀቀው እሱ ነው። አባ ጳውሊ የተባለው አባት በራእይ እንዳዩት ሰይጣን እንደ ጸሎት ሃይማኖት አድርጎ የሚጠላው ጸሎት የለም፣ ሰማዕታት በሚያፈሰሱለት እውነት ነው እና ይላል። እና ጸሎት ሃይማኖት የሚለው መንገድ ላይ ሆናችሁ፣ መቃብር ላይ ሆናችሁ፣ ውስጥ ሆናችሁ፣ የትም ሆናችሁ ቢሆን ጸልዩ፣ የአትናቴዎስ አምላክ ይደርስላቸዋል። የቅዱስ አትናቴዎስ አምላክ በፍጹም ሰላሙ ለሁላችንም ይድረስልን። ከእውነት ጋር ያቁመን እግዚአብሔር። በስብሐት ለእግዚአብሔር።